ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመምህር ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ ለአንድ ሰዓት ያህል በቀጥታ ስርጭት አብረን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ ተማሪዎች እንደተለመደው ዛሬም እዚህ ስቱዲዮ ድረስ መምህር ጋብዘናል። መምህር እናንተ የምትማሩባቸውን የምትሳተፉባቸውን ጥያቄዎች አዘጋጅታለን እዚህ ተገኝታለች። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየተከታተላችሁ መልሶቻችሁን በ800 ላይ ዋኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሱን አድርሱን። መልሶቻችሁን እየተቀበልን እናንተንም በቀጥታ የስልክ መስመራችን ላይ እያስገባን አብረን ቆይታ እናደርጋለን። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። ተማሪዎች በቅድሚያ ለዛሬ የተዘጋጁትን ጥያቄዎች ተከታትለን ተመልሰን እንገናኝ።
ልጆች ጥያቄዎቹን ተከታትለን ተመልሰን ተገናኘን። እንግዲህ እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሳችሁን አድርሱን። እናንተንም የምናሳትፍ ይሆናል። እናንተ መልሶቻችሁን እስከምታደርሱን ድረስ ደግሞ እኛ እነዚህን ጥያቄዎች አዘጋጅተን እዚህ ከተገኘችው መምህር ጋር ቆይታ እናደርጋለን። በቅድሚያ መምህራችንን እንታወቅ። እንኳን ደህና መጣሽ። በሰላም ጠበቅሽ። በጣም እናመሰግናለን። ጥሪያችንን ተቀብለሽ ተማሪዎችን ለማገዝ እዚህ ድረስ ስለመጣሽ በጣም እናመሰግናለን። እስቲ እንተዋወቅ። እሺ እንግዲህ ሙዚቀኛ ቃል ኪዳን ኃይለ ሥላሴ ሙዚቀኛና መምህርት ቃል ኪዳን ኃይለ ሥላሴ ይባላለሁ። ያው እንግዲህ ተወልጄ ያደግኩት ጅማ ከተማ ውስጥ ነው። የመጀመሪያ ደረጃ ትምህርቴንም የዩኒቨርሲቲ ትምህርቴንም ያጠናቀቅኩት እንዳጋጣሚ ሆኖ እዛው ጅማ ነው እና የተመረኩትም የመጀመሪያ ዲግሪ ያው በሙዚቃ ነው ማለት ነው። በጣም ደስ ይላል። እዛው ተወልደሽ ባደግሽበት አካባቢ ነው የተማርሽው ማለት ነው። እስቲ የልጅነት ጊዜሽስ ምን ይመስላል? የተማሪነት ጊዜሽ ከዩኒቨርሲቲ በፊት በነበረው ምን ይመስል ነበር? እስቲ እሱን አጫውቺኝ። የልጅነት ጊዜ ልክ እንደ ሁሉም እንደ ኢትዮጵያዊ ልጆች ሁሉ አንድ አይነት ነው፣ ተመሳሳይ ነው። ያው የኛ ጊዜ እንደ አሁኑ ልጆች ብዙ መጫወቻዎች ምናምን የበዙበት ባይሆንም ውሃ ያንቦጫረኩ አፈር እየፈጨው ምናምን ነው ያደግኩት፣ እቃቃ እየተጫወትኩኝ። ግን ትንሽ የኔ ለየት የሚያደርገው በጣም ከልጅነት ጀምሮ ሙዚቃ የሚባለው ነገር ውስጤ ነበር። ሙዚቀኛ የመሆን ህልሜ የመስፈን ምናምን ምናልባት ተቀርጾ ባይቀመጥም በፎቶ አለኝ እንጂ ከአንድ ክፍል ጀምሮ የልጆች ፕሮግራም ላይ ማለት ይሄ የወላጆች ፕሮግራም ላይ እየዘፈንኩ ምናምን በቃ ሙዚቃ ላይ ፓርቲሲፔት እያደረኩ ነው ያደግኩት እና ሙዚቀኛ እንደመሆን የሚገርምሽ አውቅ ነበር ልጅ ሆኜ ማለት ነው። እና የልጅነት ጊዜ እንደ ማንኛውም ልጆች የተጫወትኩኝ ባድግም ሙዚቃው ላይ በደንብ ፎከስ አደርግ ነበር። ስለዚህ የተማሪነት ጊዜሽ ላይስ ምን አይነት ተማሪ ነበርሽ? ከባህሪም ከትምህርት ጋር የነበረሽም ደግሞ ይሄ ታለንትሽ ከልጅነትሽ ጀምሮ የነበረ ከሆነ በተማሪነት ትምህርት ቤት ውስጥ በምን አይነት መልኩ አዳበርሹ? ምን ይመስል ነበረ? በባህሪ በጣም ጨዋ መባል ተማሪ አልነበርኩም። ትንሽ ረባሽ ነበርኩኝ፣ ግን በትምህርት በጣም ጎበዝ ነበርኩኝ። ያው ከአንድ እስከ 3 እወጣለሁ። እንደውም ከኦሉላ አንደኛ ወጣበት ጊዜ ነበር። በዛው ልክ ደግሞ ተረብሻለሽ ተብዬ የወረቀቴ ላይ ሲ ነበር የሚቀመጥልኝ እስከ 5ኛ ክፍል ድረስ ባለው። ከዛ በኋላ በጣም የተረጋጋው ልጅ ልኩት እና ያው ከሙዚቃ ጋር የተያያዘ ያልሹ ያው ትምህርት ቤት ውስጥ ዘፍናለሁ። በቃ ምንም ነገር ቴሌቪዥን ላይ ሬዲዮ ላይ ያየሁትን ነገሮች እንዳለ ክፍል ውስጥ በመስፈን ምናምን ነው ከሙዚቃ ጋር የተያያዘው። በትምህርቴ እንዳልኩሽ ጎበዝ ላይ በባህሪ እስከ 5ኛ ክፍል ብዙም ጨዋ መባል ባልሆንም ረባሽ ነበርኩኝ። ግን ልክ ከ5ኛ ክፍል በኋላ 8ኛ ክፍል 7ኛ ክፍል 9ኛ ክፍል በጣም የተረጋጋው ግን በትምህርቴ እንደዛው በደንብ ጎበዝ እየሆንኩኝ ነው የመጣሁት ማለት ነው። አይ ደስ ይላል። ብዙ ጊዜ እንትን የሚባለው ተማሪዎች ረባሽ ከሆኑ ትምህርት ላይ ደካማ ናቸው ነው የሚባለው። አንቺ ትምህርትሽንም እዚህ ጋር ደግሞ ምናልባት እየቆየሽ ደግሞ ያሻሻልሽው ባህሪ ነው ልጅነትም ጭምር ይሆናልና እስቲ ወደ መምህርነት ሙያስ እንዴት ገባሽ? በምን አጋጣሚ ነው መምህር የሆንሽው? መምህር የሆንኩት መምህር ሆናለሁ ብዬ አላሰብኩም ነበር እውነት ለመናገር። ግን ዩኒቨርሲቲ ሙዚቃ ስማር መምህር ሆናለሁ ብዬ አይደለም። የተማረ ሙዚቀኛ ምናምን ሲባል እሰማለሁኝና በፊት ኢትዮጵያን አይዶል ተወዳድሬ ነበር የ9ኛ ክፍል ተማሪ ሆኜ እና እዛ ውድድር ላይ ዳኞቹ እነ ሰርጸነሽ ነበሩና የሙዚቃ ቃላቶች ይናገሩ ነበር አስተያየት ሲሰጡን እና ስለ ተማሩ ነው ብዬ አስብ ነበርና በቃ ከዛ ጊዜ ጀምሮ ሙዚቀኛ የሚባለው ቃል ዝም ብሎ ለካ ሙዚቀኛ ይባላል። ዘፋኝ ነው ይባላል። ሙዚቀኛ ደግሞ ስትማሪ ነው ሙዚቀኛ የምትባዩና ሙዚቀኛ መሆን እፈልግ ነበር እና ልክ ዩኒቨርሲቲ ገብቼ ከተመረኩ በኋላ ወደ ሙዚቃ ሙያ ገባለሁ እንጂ መምህር ሆናለሁ ብዬ አላሰብኩም ነበር። ልክ ተመርቄ በ15ኛው ቀን የራሴ አስተማሪ ነው ለ2 ወር መተሽ አስተማሪዎች አሰልጠኝ ብሎኝ 40 ምንጭ መምህራን ኮሌጅ ኢንቫይት አድርገኝ። በጣም ነበር የደረገጥኩት። ግን ሲሄድ በጣም ደስ የሚለው የልጆች መምህራኖችን ማሰልጠን ነበር አጋጣሚው። ከዛ ለ2 ወር አሰለጠንኩኝ። ሙሉ በሙሉ በቃ ፍቅር ያዘኝ ከመምህርነት ማለት ነው ከሙያው ጋር እነሱ ስታይ እና በቃ መምህር የመሆን ህልሜ ያኔ ነው ከተመረኩ በኋላ ነው የመጣው። ስለዚህ አንቺ የጥምር ሙያ ባለቤት ነሽ። በዚህ ጋር ሙዚቀኛነቱ ድምጻዊነቱ አለ፣
እዚህ ጋር ደግሞ መምህር ሆነሻል። ተማሪዎችሽንም እንግዲህ እያዝናናሽ እንደምታስተምሪ ሰምተናል። በኋላ በምን አይነት መልኩ ታስተምሪያለሽ የሚለውን የምናወራበት ይሆናል። ግን ከልጆች ጋርም ፍቅር አድሮብሽ ለማስተማርም እንደ መነሳሳትሽ ተማሪዎችሽንም በሙዚቃ እንደምታዝናኝ ሰምተናል። ዛሬ ደግሞ ይህን ዝግጅት የሚከታተሉን ተማሪዎቻችንንም ምንም አትጋብዣቸውም እንዴ? ዘና አድርገን ብንጀምረው። የዛሬ ትምህርት እንግዲህ አርት ላይ ነው፣ ኪነ ጥበብ ላይ ነው ትኩረት የሚያደርገው። እሱ ደግሞ በባህሪው ትምህርቱ ራሱ የሚያዝናና ነው። ስለዚህ እስቲ ለተማሪዎቻችን ምንም የለም በባዶ እጅ ነው። እሺ፣ በጣም ትንሽ ጉንፋን ስለያዘኝ ትንሽ እሺ። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝ ከእጄ ስማይ ልጄ ስማይ ልጄ ላልተማረ ሰው ግን ቀኑ ጨለማ ነው። በቃ ደስ ይላል። በጣም ጥሩ ነው። እንደው በዚህ አጋጣሚ ከተማሪዎች ጋር ያለሽ ግንኙነት ምን ይመስላል? አንቺ ይሄን ትምህርት ስታስተምሪ በምን አይነት መልኩ ነው የምትጠቀሚው የማስተማር ዘዴ? ልክ እንደ ጓደኛ ነው ማያቸው ተማሪዎቼ። ሲረብሹ እዘፍንላቸዋለሁ ወዲያውኑ ትኩረት ይሰጡኛል። አጋጣሚ ሆኖ እኔ ማስተምርበት ትምህርት ቤት ደግሞ ሙዚቀኛ እንደሆንኩ ያውቃሉ፣ ዘፋኝ መሆኔን ያውቃሉና ስገባ በጣም ነው ደስ የሚላቸው። አይረብሹም። ግን የሆነ ትኩረት ማይሰጠኝ ነገር ካየው የሚረብሸኝ ነገር ካየው መጨረሻ ላይ በደንብ ካዳመጣችሁ ቆንጆ ዘፈን ዘፍንላቸዋለሁ እላቸዋለሁ እና በጣም ነው ደስ የሚላቸው። ከተጣላችሁ ደግሞ አልዘፍንላችሁም ነው የምላቸው እና ያው የሚይዛቸው በድምጼ ነው በሙዚቃ ነው የሚይዛቸው እና ግን ልጆቼ ተማሪዎቼ ማለት በጣም ጎበዝ ናቸው። በዚህ አጋጣሚ ትምህርቱ አዲስ እንደመሆኑ በጣም ጎበዝ ናቸው። ላይ ኮሌጅ ላይ ለ2 ወር አስተምሬ ያለው እንደገና ደግሞ ሬጉላር የሚማሩ ተማሪዎችንም እንደዚሁ ለ6 ወር አስተምሬ ያለው። እነዚህ ልጆች ላይ ያለው የመቀበል አቅማቸው በጣም ትልቅ ነው እና ደስ እያለኝ ነው ማስተምረው። ስለዚህ ዘና እያልሽ እያዝናናሻቸው ሙዚቃሽን አንዱ መሳሪያ አድርገሽ በጥሩ መልኩ እያስተማርሻቸው ነው። አንስተሻል ትምህርቱ እንግዲህ በፊት ለየብቻ የሚሰጥ የትምህርት አይነት ነበረ። አሁን ደግሞ በአዲስ መልኩ ከ3 አመት ወደዚህ ለልጆች ከታች ጀምሮ ከአንደኛ ክፍል ጀምሮ እስከ 8ኛ ክፍል እየተሰጠ ነው የክወናና የእይታ ጥበብ ትምህርት። ትምህርቱ በራሱ አዲስ ከመሆኑ ጋር ተያይዞ የልጆች አቀባበልስ ምን ይመስላል? ደግሞ ትምህርቱን በባህሪው ይመስለኛል ብዙ ነገሮችን የያዘ ነው። ብዙ አርቶችን አንድ ላይ አድርጎ ነውና ምን አይነት ይዘቶችን ነው አጠቃሎ የያዘው የሚለውን እስቲ። እንዳልሹ አሁን እንደ አዲስ ማለት ከስር እንዲሰጥ ተደርጎ ነው የመጣው። በፊት እኛ ስንማር በልጅነታችን ስዕል ለብቻ ሙዚቃ ለብቻ፣ እሱንም ሙዚቃው ራምሳለ ምናምን ከሚለው ይዘለለ አይደለም። ከዛን ዩኒቨርሲቲ ላይ ገብተሽ ሙዚቃ ወይም ቲያትር መርጠሽ ስትማሪ ሌላ ሳይንስ ውስጥ ነው የምትገቢውና ብዙዎቹ እንደዚህ ስለማይመስላቸው ሙዚቃ ተምር ገብተው ተጫሩ ሲባል አያምንም ቤተሰብ እንዴ ሊዘፍን ገብቶ ተጫረ ይላሉ። ሳይንስ አይመስላቸው። ለምን በፊት በልጅነት መዝሙር ስለሆነ የሚመስላቸውና አሁን ላይ ግን ልክ አሁን እኔ ዩኒቨርሲቲ ያለው ሰማሪ የነበረው መሰረታዊ ነገር እታች ወርደው እንዲማሩ ተደርጓል። ኖታ የሚባለውን ነገር ሙዚቃ ድምጽ ምንድነው፣ ስታፍ ምንድነው፣ ክሌፍ ምንድነው፣ ቲያትር ምንድነው፣ ትራጀዲ ምንድነው፣ ኮሜዲ ምንድነው ከስር ጀምሮ ስለሚማሩት ነገ አድገው ልክ ፊልድ ሲመርጡ ደስ እያላቸው ይመርጣሉ። አንደኛ ስነ ጥበብን፣ ሌላው ደግሞ እንደው ሳይመርጡት እንኳን እዛ ላይ ቢመደቡ በጣም ደስ እያላቸው ይማራሉ እና ከስር መሰጠቱ አንደኛ ኢንተረስት ያድርባቸዋል። ሌላው ደግሞ በዚህ ሙያ ላይ ያሉት በጣም ጥቂት ስለሆኑ ባለሙያዎች እየሰፉ ይመጣሉ ማለት ነው። እና አማራጩንም ያውቁታል ልጆች። ሁሉም ሙያዎች ለሀገር አስፈላጊ ናቸው። ደግሞ ምናልባትም በትምህርቱም በቀለም ትምህርቱም ጥሩ የሆነ ተማሪ በጎን ለጎንም ደግሞ ያልተለየ ታለንት ሊኖረው ስለሚችል ታለንቱንም የሚያወጣበትም አጋጣሚ ሆነ። ስለዚህ ያላቸውንም እንዲያውቁት እንደ አንድ ምርጫም ደግሞ ይሄም ሳይንስ ነው ይሄም ትምህርት ነው የሚለውን ተማሪዎች በደንብ እንዲረዱት ያደርጋል። በጣም ጥሩ፣ እንመለስበታለን። ሌሎች ሀሳቦችንም እናነሳለን። ግን ሰዓታችንንም እንድንጠቀም እንዳያንሰን የመጀመሪያውን ጥያቄ ለተማሪዎቻችን አስታውሰን እንመለስና ከዛ ደግሞ ወደ ጥያቄዎቹ እናልፋለን።
ተማሪዎች እንግዲህ አብራችሁን ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን በ800 ላይ ዋኤን እያስቀደማችሁ እያደረሳችሁ ነው። እናመሰግናለን። አብሮነታችሁን የምናይበት ነው። ተሳትፏችሁ ከኛ ጋር ስለሆናችሁ ደስ ይለናል። እስኪ የመጀመሪያውን ጥያቄ አስተዋውሰናችሁ ደግሞ ተመልሰን እንገናኝ። የመጀመሪያውን ጥያቄ አስተዋውሰን ተመልሰን ተገናኘን። መምህር አንቺ ማብራሪያ ከመስጠትሽ በፊት ግን ተሳታፊ ተማሪ ያለን ተማሪያችንን እንቀበል። ሄሎ 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 ሄሎ። አቤት፣ ማንን በል? ስሜ ረዴት ኢሳያስ ይባላል ከሁሩታ ከተማ። ረዴት፣ ድምጽሽ ስላልተሰማን ነው፣ ጮክ እያልሽ አናግሪ። እሺ፣ ስሜ ረዴት ኢሳያስ ይባላል ከሁሩታ ከተማ። እሺ፣ የዛሬዎቹን ጥያቄዎች አየሻቸው? አዎ። እንዴት ናቸው? በጣም ጥሩ ናቸው። ጥሩ ናቸው? አዎ። እንግዲህ የመጀመሪያው ጥያቄ ላይ ነው ያለነው። የመጀመሪያውን ጥያቄ ልትመልሽልን ነው? አዎ፣ ልመልስ። እሺ፣ ደስ ይለናል። ቀጥይ። እሺ፣ ጥያቄ የሚለው አዲስ ነገር የማሳየት ችሎታ ምን ይባላል? ሀ ፊልም፣ ቲያትር፣ አመርሃ ፈጠራ፣ ትዕይንት። መልሱ ሀመርሃ ነው። ምክንያቱም ፊልም ልክ እንደ ቲያትር በምልከታ የምናየውና በስክሪን ላይ ከሚታዩ ጋር ትስስር አለው። ለቲያትር ማለት ደግሞ በየዕለት ኑሯችን ውስጥ የምናከናውነው ተግባር የሚያሳይ ነው። ሀመርሃ ደግሞ ፈጠራ አዲስ ነገር የማሳየት ችሎታ ነው። ትዕይንት ያልሆነበት ምክንያት ደግሞ በትውልድ ጽሑፍ ውስጥ ያለው ታሪክ እንደ አንዱ ትዕይንት ነው። በሁለት ግብርና ትዕይንት ተብለው ይከፈላሉ። ከእነዚህ ውስጥ ደግሞ አንዱ ትዕይንት ነው። ስለዚህ መልሱ አመርሃ። በትክክል መልሳለች አይደለም መምህር? በጣም ደስ የሚል ማብራሪያ ነው ሰጠችን። እስቲ ተማሪያችንን ማግኘት ትችያለሽ ሀሳብ ካለ። እሺ ረዲኤት፣ በጣም ጎበዝ ነሽ። በጣም ጎበዝ ነሽ። ስንተኛ ክፍል ተማሪ ነሽ? ስድስተኛ ክፍል። አዎ በትክክል መልሰሻል። በጣም ጎበዝ ነሽ። እሺ በጣም ደስ በሚል መልኩ ነው ያብራራሽልን። ጥያቄዎቹን መምህር ዛሬ የተዘጋጁ እስከ 6ኛ ክፍል ነው አይደለ? ስለዚህ እስከ 6ኛ ክፍል። በጣም ጥሩ። ስለዚህ ከ4 ጀምሮ እስከ 6ኛ ክፍል ያላችሁ ተማሪዎችን የሚያሳትፍ ጥያቄ ነው። አንቺ ደግሞ የመጀመሪያውን ጥያቄ በጥሩ መልኩ ነው ያብራራሹ። በጣም እናመሰግናለን። እንዴት ነው አንቺ የተለየ ተሰጥኦ ችሎታ አለሽ? ችሎታ የስዕል ችሎታ አለኝ። የስዕል ችሎታ አለሽ? አዎ። ይሄ ትምህርት ታዲያ ምን አይነት እገዛን ያደርግልሻል? ያለሽን ነገር እንድትጨምር ያግዞሻል? አዎ፣ ለሚኒስትሪንግ እንዘጋጅ ያደርገናል። እሺ፣ ያላችሁንም ችሎታ እንድታዳብሩ ያረጋችኋል። አዎ። በጣም እናመሰግናለን ስለደወልሽ ስለተሳተፍሽ። ሰላም ሁኚ። እሺ፣ እናመሰግናለን። እንግዲህ መምህር ተማሪያችን ጥሩ አርጋ መልሳልናለች፣ አብራርታልናለች። አንቺ ደግሞ ተጨማሪ ሀሳቦችን ጨምሪልን። እሷ ካለችው ውጭ ነው መጨመረው። በደንብ አርጋ ነው ያብራራችሁ።
ያው አዲስ ነገር የማሳየት ችሎታ ማለት እንግዲህ አእምሮአችንን ተጠቅመን የምንፈጥረው ነገር ነው። እንግዲህ የምንፈጥረው ስል መልሱን ፈጠራ እንደሆነ እንትን ይላል ማለት ነው። ለምሳሌ ሀሳብ ሊሆን ይችላል የምንፈጥረው ሀሳብን መጀመሪያ ሀሳብ ነው አይደለም የሚወርደው። ሀሳብ ላይ ምን አለ? የቲያትር ሀሳብ፣ የድርሰት ሀሳብ ሊሆን ይችላል፣ የሙዚቃ ድርሰት ሀሳብ ሊሆን ይችላል፣ ኢቨን ምንድነው የቢዝነስ ሀሳብ ሊሆን ይችላል። ስለዚህ ሀሳብ ደግሞ የሚመጣው መጀመሪያ ከተፈጠረ በኋላ ነው፣ ፈጠራ የሚለውን ነገር ከያዘን በኋላ። ስለዚህ ቲያትር የማይሆንበት ምክንያት ወይም ደግሞ ትዕይንት የማይሆንበት ምክንያት ፈጥረን የምናረገው ነገር ስለሆነ ነው። እነሱ የማይሆኑት መልስ የማይሆኑት። ስለዚህ ያው እሷ እንዳለችው ነው ፈጠራ ነው። በጣም ሁሉን ነገር አብራርተዋለች፣ ጥሩ አርጋ አብራርተዋለች። እናመሰግናለን መምህር። እስቲ ለተማሪዎቻችን ደግሞ ቀጣዩን ጥያቄ እናስታውሳቸውና ተመልሰን ደግሞ የምንገናኝ ይሆናል። ተማሪዎች የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ ተከታትለን ተመልሰን ተገናኘን። እናንተም በ800 ላይ ዋይኤን እያስቀደማችሁ መልሶቻችሁን እያደረሳችሁ ነው። እኛም እናንተን በቀጥታ የስልክ መስመራችን ላይ ለማስገባት እንሞክራለን። እስቲ መምህር አሁን ደግሞ የሁለተኛውን ጥያቄ ለተማሪዎቻችን እናብራራ። እሺ የሁለተኛው ጥያቄ እንግዲህ አንድ ሰው ትክክለኛውን ንድፍ የማይነድፍ ከሆነ የማይችለው ነገር ምንድነው ነው የሚለው። እሺ መምህር በጣም ይቅርታ፣ ተማሪ የስልክ መስመራችን ላይ ስለገባ ቅድሚያ ለነሱ እንስጥና ከዛ አንቺ ደግሞ የምታኪበት ይሆናል። ሄሎ 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 ሄሎ። አቤት፣ ማን እንበል? ስሜ ረዲት ሳይንስ ይባላል። ከሁርሳ ከተማ። ረዲት። እሺ የሁለተኛው ጥያቄ ጋር ያለ ነው። እሺ የሁለተኛውን ጥያቄ ልትመልሺልን ነው? እሺ መቀጠል ትችያለሽ። አንድ ሰው ትክክለኛውን ንድፍ የሚነድፈው የማይነድፈው ከሆነ የማይችለው ነገር ምንድን ነው? የቀለም ቅጥ፣ የህትመት ስራ፣ አመርሃ ቅጣቅጥ፣ ሁሉም። መልሱ ሁሉም ነው። እሺ በትክክል መልሰዋለች አይደል? ንድፍ ላይ ተመስርቶ ነው የሚሰራው። የህትመት ስራ ነው። ንድፍና የህትመት ስራ የቅርብ ግንኙነት አላቸው። አመርሃ ቅጣቅጥ፣ አንድ የቅጣቅጥ ባለሙያ የቅጣቅጥ ስራ ከመጀመሩ ፊት ንድፍ በወረቀት ላይ መንደፍ አለበት። ስለዚህ መልሱ ሁሉም። በጣም እናመሰግናለን። ጥሩ አድርገሽ ነው ያብራራሽው። በጣም ነው የምናመሰግነው። ስለ ደወልሽ ስለተሳተፍሽ በጣም እናመሰግናለን። እኔም አመሰግናለሁ። እሺ መምህር ተቻለችን በድጋሚ መሰለኛው የገባችው። እንግዲህ ሁሉም ነው። ንድፍ ማለት እንግዲህ ንድፍ ማለት መጀመሪያ አንድ ባለሙያ የቀለም
ባለሙያ የቅርጻ ቅርጽ ባለሙያ እንዲሁም ደግሞ ሰዓሊ የግድግዳ ላይ ቀለም ቅብ ማለት ግድግዳ ላይ ስዕል የሚስሉ አሉ አይደለ እነሱም ሆኖ የህትመት ባለሙያ መጀመሪያ የንድፍ ሙያ ከሌለው ያን ነገር ማድረግ አይችልም። ንድፍ ማለት መጀመሪያ የምታስቀምጪው ስዕል ማለት ነው። አሁን ለምሳሌ ረከቡት ወይ አልጋ ነገር የቤት ውስጥ ጌጣጌጥ ለመስራት ወፍ ከሆነ ያ ቅርጽ የሚወጣው መጀመሪያ ወፏን ነው ሚስለው በእስራ ሳደን ከዛ በኋላ የሚቀርጸው ያ የሳላት ነገር ንድፍ ትባላለች። ስለዚህ አንድ የቅርጻ ቅርጽ ባለሙያ ንድፉ ከሌለ መቅረጽ አይችልም። ቀለም የሚቀባውም ሰው መጀመሪያ ንድፉ ከሌለ መቀባት አይችልም። ልክ እንደዛውም የህትመት ባለሙያ አትሞ የሚያወጣው ነገር አይኖርም ማለት ነው። ስለዚህ መልሱ ሁሉም ነው ማለት ነው። ለብዙ ሙያዎች የሚሰራ ይመስለኛል። የተያያዘ ነገር ነው። ለልብስ አሁን ዲዛይን የሚያደርጉም ሰዎች ዲዛይነር መሆን የሚፈልጉ ልጆችም ይኖራሉ። ከንድፍ ነው አብዛኛው ነገር ላይ መጀመሪያ ንድፉን ካስቀመጡ በኋላ ነው ጥልፍ የሚጠልፉት ወይም ደግሞ የሚቆርጡት ዲዛይነሮች አሁን ቀሚስ ሲሰሩ መጀመሪያ ንድፉ ካስቀመጡት በኋላ ነው እስከች ካረጉ በኋላ የሚቆርጡት። ስለዚህ ከሁሉ ከስነ ጥበብ ይሄ ዲዛይን ከሚባለው ነገር ጋር የተያያዘ ነገር ነው ማለት ነው ንድፍ። ስለዚህ ለሁሉም መሰረት ስለሆነ በጣም ጥሩ። ስለዚህ በትክክል ተማሪያችን መልሰዋለች። እንግዲህ ቅድምም ከልጅነቴ ነው ሙዚቀኛ እንደምሆን ያማውቀው ሙዚቃን ከልጅነትሽ ጀምሮ እንደምትሞክሪ ነግረሽናልና የቤተሰቦችሽ ድጋፍ ምን ይመስል ነበረ? በብዛት ባለ ተሰጦ የሆኑ ልጆች አሉ፣ የብዙ ተሰጦ ባለቤት የሆኑ ወላጆች አንዳንዴ አይደግፉም፣ ጥሩ አይመስላቸውም፣ ትምህርት ላይ ደካማ የሚያደርጋቸው ይመስላቸዋል። አንቺ ደግሞ በትምህርትሽም ውጤታማ ጎበዝ ሆነሽ ያለሽንም ተሰጦ አሳድገሽ እዚህ ደረጃ ደርሰሻልና ምን ይመስል ነበር የቤተሰቦችሽ ድጋፍ? መጀመሪያ አካባቢ አይቀበሉትም ነበር ማለት የልጅነት እድሜ ላይ ያን ያክል መቀበል አለመቀበል ሳይሆን ደስ ይላቸዋል። ምንም ይሄ ተጽዕኖ ያመጣል ብለው አያስቡም። ከፍ እያልኩ ስመጣ ግን ወደ ሙዚቃው እንዳላደላ ወይም በቃ ወደዛ ተሸፍታለሽ ብለው ስለሚያስቡ ትንሽ ይፈሩ ነበር። ግን ትምህርቴ ላይ ጎበዝ ስለነበርኩኝ በቃ አንቺ ብቻ ትምህርትሽ ላይ ሰንፈሻ ትታይ እንጂ እንደፈለግሽው ብለው ያግዙኝ ነበር። በደንብ እንዳልኩሽ አይዶልም ስወዳደር የክፍለ ሀገር ልጅ ነኝ፣ ያው የጅማ ልጅ ነኝ። እዚህ መጥቼ ነበር ከሁለተኛ ዙር በኋላ ስወዳደር የነበረው። ባላቸው አቅም የትራንስፖርትም እየሰጡኝ አብረው መምጣት ካለባቸው እየመጡ ድጋፍ እየሰጡኝ ምናምን ነበር እና ስለዚህ ይደግፉኝ ነበር። ቤተሰቦች ይደግፉሽ ነበር። አሁን ትምህርት ቤት ላይ እንደው ብዙ ባለሙያዎችም በተለይ ኪነ ጥበቡ ላይ ያሉ አንተ ድምጻዊ ነው መሆን ያለበት አንተ እንዲህ ነው ብለው መምህራን የተማሪዎቻቸውን ተሰጦ በደንብ ለይተው እዛ ነገር ላይ እንዲበረቱ እንዲገፉ ያደርጋሉና አንቺ ተማሪዎችሽ ላይ እምታስተውዩ የተለየ ተሰጦ ያላቸውን ተማሪዎች በምን አይነት መልኩ ትደግፊያቸዋለሽ? ማድረግ ያለባቸውን ነገር በምን አይነት መልኩ ታግዣቸዋለሽ? የሚገርምሽ አጋጥሞኝ ያውቃል። አሁንም እየሰራሁበት ነው። አንዲት ጎበዝ ልጅ አጋጥማኛለች። እኔ ማስተምርበት ፊለን አካዳሚ ኮይ ነው የሚገኘው እና እዛ ትምህርት ቤት ናሆሚ የምትባል ልጅ በጣም የሚገርም ድምጽ ነው ያላትና ዘማሪ ነች። የፕሮቴስታንት ቤተሰቦቿም እዛው ላይ ነው ያሉትና የአድዋ ክብረ በዓል ስናከብር ነው ድምጿን የሰማሁት። ከዛ ወዲያውኑ ሄጄ ጠየኳት። ሙዚቀኛ መሆን የግድ እንትን ብቻ መሆን አይደለም፣ ዓለማዊ ዘፈን መስፈን ብቻ አይደለም። የልጆች መዝሙር አለ፣ የሃይማኖት መዝሙርም አለ አይደለ? ልክ ውጮች አሁን እንደዛ ነው የሚሉት። የውጭ ሙዚቃ ነው ብዙ ጊዜ ዩኒቨርሲቲ ላይ ስንማር የነበረው ሃይማኖታዊ ሙዚቃ ምናምን ይመጣልናል በፒያኖ ምናምን በኖታ እና ያን ነገር አስረዳዋት። መጀመሪያ ደስ አላት። ደስ ሲላት እኔ ግጥም ጻፍኩላት፣ ዜማውን ሰራውላት። አሁን እያለማመድኳት ነው። ክረምት ላይ ልክ ትምህርቷ ሲጨርስ ስቱዲዮ ይዣት ሄዳለሁ ማለት ነው እና አጋጥሞኛል። እና ደግሞ በጣም እሷ አሁን የመጨረሻው ጥግ እስከምታደርሰው በዚህ እድሜዋ ልክ ይሄ የሰራችው ሶንግ ወጥቶ ከዛ ልክ ዩቲዩብ ላይ ሲታይ ደግሞ በጣም ደስ ይለኛል ማለት ነው እና አጋጥሞኛል፣ እየሰራውበት ነው። ስለዚህ በደንብ እስከ ጥግ ድረስ ተማሪዎችሽን ለማገዝ አንቺም ዝግጁ ነሽ፣ እያገሽም ትገኛለሽ። እንደው በዚሁ አጋጣሚ ለወላጆች ምናልባት እንደዚህ በጣም ባለ ተሰጦ የሆኑ ልጆችን ካለ መደገፍ ያላቸው ችሎታ ተቀብሮ ይቀራልና ወላጆችስ እንደው ምን መልእክት ታስተላልፊያለሽ? በተለይ በዚህ መልኩ ተማሪዎቻቸውን ልጆቻቸውን እንዲያግዙ እንዴት ታይዋለሽ ይሄንን ሀሳብ ራስ?
ወላጆች እንዲያግዙ ነው። እኔ በእውነት እንደውም መልእክት ነው ማስተላልፈው፣ በደንብ አግዟቸው ነው ምለው። እንዳልኩሽ አሁን ያልኳት ተማሪ ወላጆቿን በጣም ማመስገን እፈልጋለሁ። የወላጅ ካርዷን ሊወስዱ በመጡ ጊዜ ነው ያገኘዋቸው እና እንዲደግፉ አልነገርኳቸው። እንደውም ይሄ የሚገርም ድል ነው ያሉት እና ምንድነው ትምህርታቸው እስካልተነካካ ድረስ ትምህርታቸውን እስካልተው ድረስ ይሄም ትምህርት ነው ገባሽ ትምህርት ነው ተብሎ እስከተማሩ ድረስ ምን ያክል አይምሯቸውን እንትን እንደሚለው ማለት እንዴ ብዬ ልንገርሽ። አንድ እንግሊዘኛ መምህር ነበረች ዩኒቨርሲቲ ስማር መታ ስታስተምረን ዶክተሮችም ጋር ሄዳ ታስተምራለች እና እኛም ጋር ትመጣለች ኮመን ኮርስ ሄጄ ሜዲሲኖችን ማስተምራለሁ እናንተን ማስተምራለሁ ሳስተምር እኩል ነው ማያችሁ እናንተ መንፈስ ታከማላችሁ እነሱ ደግሞ አካል ያከማሉ ትላለች። ስለዚህ እናንተ በተማራችሁበት ወጣችሁ ስራ ላይ እስካዋላችሁ ህብረተሰብ እስካገለገላችሁ ድረስ ሙያ ነው በቃ አልባከናችሁ እድሜያችሁ አልባከነም አይምሯችሁ አልባከነም እውቀታችሁ አልባከነም። ስለዚህ የሰው ልጅ በሰራበት ሙያ ላይ ትልቅ ደረጃ ቢደርስ ወይም ደግሞ ባይሰሩበት እንኳን ይሄ ሁለት ጥምር ሙያ የሚባል አለ ሁለት ሙያ መያዝ በጣም ደስ የሚል ነገር ነው። በጣም ደስ ይላል። እውነት ነው። አሁን እኮ ለህክምናም ይውላል። አሁን ሚውዚክ ቴራፒ አለ፣ ድራማ ቴራፒ አለ፣ አርት ቴራፒ አለ። ሰዎች እንደ ፔናቸውንም ህመማቸውንም የሚፈወሱበት ነው። በተለይ በአሁን ሰዓት በጣም ይሰራበታልና እሚናቅ ሙያ አይደለም። በደንብ ወላጆችም መደገፍ አለባቸው። ደግሞ የሁለት ሙያ ባለቤት መሆንም ይዝናናበታል ሰው እንደገና ደግሞ ሌሎችንም የሚያግዝበትም ስለሚሆን ተማሪዎች ግን ትምህርታቸው ላይ ሳይደክሙ ትምህርታቸውን ቅድሚያ እየሰጡ ከጎን ለጎን ደግሞ ይሄም ትምህርት ነው ተሰጧቸውንም የሚያዳብሩበት አማራጭ ስለሆነ እሱም ላይ በደንብ ጠንክረው መስራት አለባቸው። የወላጅ ድጋፍም ያስፈልጋል። እስቲ ጥያቄውን ደግሞ የሶስተኛውን ጥያቄ ለተማሪዎቻችን እናድርስና ተመልሰን እንገናኛለን። ተማሪዎች እንግዲህ ለዛሬ የተዘጋጁት ጥያቄዎች ላይ መምህራችን ማብራሪያ እየሰጠች እናንተም እየተሳተፋችሁ የሶስተኛው ጥያቄ ጋር ደርሰናል። ጥያቄውን ተከታትለን ተመልሰን እንገናኝ። ተማሪዎች የሶስተኛውን ጥያቄ ተከታትለን ተመልሰን ተገናኘን። መምህራችን ማብራሪያ ከመስጠትሽ በፊት ግን የቀጥታ ስልክ መስመራችን ላይ ተማሪ ያለን ተማሪያችንን እናግኝ። ሄሎ ሄሎ ማን እንበል? መክሊት። እስቲ ጮክ በይ ይሰማ። መክሊት። መክሊት እንዴት ነሽ መክሊት? ደህና። የዛሬዎቹ ጥያቄዎች እንዴት ናቸው? በጣም ጥሩ ጥያቄዎች። አንቺ ስንተኛ ክፍል ተማሪ ነሽ? እኔ ተማሪ አራተኛ ሰባተኛ። በጣም አሪፍ። አሁን የሶስተኛውን ጥያቄ ልትመልሺልን ነው? እሺ መቀጠል ትችያለሽ። እሺ ሀሴት መልሱን ነው ምክንያቱም ደግሞ ትራጀዲ የሚለው አሰጀኝ ሆነ ነው ነው እውነተኛ። እስቲ ቴሌቪዥን ከፍተሻል መሰለኝ አይደለ? ድምጹን አዎ፣ እስከዛ ጮክ ብለሽ
በደንብ ማብራሪያሽን ደስ የሚል ማብራሪያ እየሰጠሽን ስለሆነ እኛም በየቤታቸው ሆኖ የሚከታተሉ ተማሪዎችን በደንብ እንዲሰሙሽ ማብራሪያውን ቀጥይስ። የቴሌቪዥኑን ድምጽ ግን አጥፊው። እሺ አሁን ቀጥይ። ትራጀዲ የምንለው መጨረሻው አሳዛኝ ነገር ነው። ኮሜዲ የምንለው ደግሞ ፌክን ነው የሚጠቅምና ነው። ትዕይንት ደግሞ ሊታይ የሚችል ነገር ነው። ትክክለኛ ነገር ወይም ኦንሊ ነው። ስለዚህ መልሳችን ምንድነው? ለኮሜዲ። በጣም ጎበዝ፣ በጣም ጥሩ አድርገሽ ነው ያብራራሽልን አይደል መምህር? ጥሩ አድርገሻል፣ እናመሰግናለን። እንደው ግን በዚሁ አጋጣሚ ለተማሪዎች ማስተላለፍ የምትፈልጊው መልእክት ካለ ደግሞ የኛን ዝግጅት ሁሌ ትከታተያለሽ? ምን አይነት ጠቀሜታ ይሰጣችኋል እናንተ ለተማሪዎች? ስለዚህ ከትምህርታችሁ ጎን ለጎን ያግዛችኋል ማለት ነው። ይሄንንም ዝግጅት ስትከታተሉ የተለያዩ መምህራን በተለያየ የማስረዳት የማስተማር ዘዴ እናንተን ሊያግዙ ነውና እዚህ የሚገኙት። በዚሁ አጋጣሚ መምህራኖችን ማመስገን አለብን አይደለ? አዎ። እሺ፣ በጣም ነው የምናመሰግነው ስለደወልሽልን፣ ስለተሳተፍሽ። ተሳትፎሽ ይቀጥል። እሺ፣ አመሰግናለሁ መምህር። እንግዲህ ያው መልሰዋለች። ኮሜዲ ነው ሀሴት ፈጥሮ በዛው ልክ ደግሞ ትምህርት የሚያስተላልፈው የቱ ነው የሚለው እንግዲህ ሀሴት ማለት ከቃሉ ስንነሳ ሀሴት ማለት ያው እርካታ አይደለ? እርካታ ሳቲስፋይ የሚያደርግ ነገር ሆኖ ያው ደስታ ማለት ነው። ደስታ ከዛን በዛ ደስታ ውስጥ ደግሞ መልእክት የሚያስተላልፈው የቱ ነው የሚለው እንግዲህ እሷ እንደመለሰችው ኮሜዲ ነው ማለት ነው። ትራጀዲ የማይሆንበት ምክንያት ያው ትራጀዲ ብዙ ጊዜ የሆነ ያ ፊልም ላይ ካተኮረ መጨረሻው በጥሩ ሁኔታ በአሳዛኝ ሁኔታ የሚዘጋ እንዲሁም ደግሞ አንዳንዴ ፍርሃትና ይሄ መጨነቅን መሀል ላይ የሚከት ትወና ያለበት ነው። ትዕይንት ደግሞ ያው የራሱ አካል ነው፣ የፊልሙ አካል ነው። ትዕይንት ሁለት ለምንከፍልበት መንገድ ነው። እውነተኛ ታሪክ ደግሞ ልክ እንደ ዶክመንተሪ ፊልም ነው ወይም ደግሞ እንደ ሪል ቶክ ሾው ብለን የምናስበው ወይም ደግሞ ማንኛውም የሰው ልጅ እውነተኛ ታሪክ እንደማለት ነው። እና አሁን የሆነ ዶክመንተሪ አንዳንዴ ድራማ የሚሆንበት ጊዜ አለ። የአንድ ሰው ታሪክ ስናወራ እውነተኛ ታሪክ ላይ የተመሰረተ ነገር ነው። ኮሜዲ ደግሞ ልክ ራሱ ነው፣ በቃ ቃል በቃል ሀሴትን ፈጥሮ መልእክት የሚያስተላልፍ ነገር ነው። በቀልድ ውስጥ መልእክት ታስተላልፊበታለሽ፣ ብዙ ነገር ታስተላልፊበታለሽ። ለዛ ነው ኮሜዲ ሆኖ ማለት ነው። አዝናኝ በሆነ መልኩ አዝናኝ መሆን መልእክትን፣ ደስታን፣ ሀሴትን እየተደሰቱ የሚማሩበት መንገድ ነው። አንድ የአርት መንገድ ነው። እንግዲህ እነዚህ ጥያቄዎች አሁን እያየን ነበረ ከስዕል ጋር፣ ከንድፍ ጋር፣ ከትወና ጋር፣ ከቲያትር ከድርሰት ጋር የተያዙ ጥያቄዎችን ነው ዛሬም የመጡትና ትምህርቱ የበለጠ በተግባርም የሚታይ ትምህርት ነው። ቀደም ብለንም እንዳነሳ ነው ልጆች በተግባር እየሞከሩት የሚማሩበት ነውና በተለይ ትምህርት ቤቶች ላይ የሚዘጋጁ ዝግጅቶችም አሉ። አሁን በዓላትን ሲያከብሩ የሚሳተፉበት አለ። በትወናም በምንም በግጥምም በድምጽም እንትን ይላሉና ታስተምሪ በምን አይነት መልኩ ነው? አሁን እያንዳንዱን ነገር ይሞክሩታል። ለምሳሌ ቲያትርን ሲማሩ ፐርፎርም እያደረጉ ነው። ሙዚቃንስ ምን አይነት መልኩ ነው ክፍል ውስጥ ያለው የማስተማር? በደንብ ይሞክሩታል። አንደኛ እኔ ስለማፈልግ ብቻ ሳይሆን መጽሐፉም ያዛቸዋል በተግባር እንዲሰሩ። አሳይመንታቸው በብዛት ተግባር ነው እና በጣም ደስ እያላቸው ነው የሚማሩት። በተለይ እንደውም ውስጥ ገብተን እንደዚህ ስለ ድምጽ አልባ ተውኔት ይማራሉ፣ ስለ ቡድን ድምጽ አልባ፣ ስለ ግለ ተውኔት ምናምን ይማራሉና እንደውም ብዙ ጊዜ በዚህ ቴሌቪዥን ጣቢያ ላይ የሚተላለፍ አንድ በድምጽ አልባ ኮሜዲ የሚተላለፍ እሱ ምሳሌ ያረፈኝ እነግራቸዋለሁ እሱን ስንማር ሳስተምራቸው ዋናውና ኦኬ ይላሉ። እሱ ነው እንዴ ልክ አሳይመንት ሲሰጣቸው እና በትክክል ወጥተው ይሰራሉ። በደንብ ቲያትሩንም ሙዚቃም ሲሆን በደንብ ወጥተው ይሰራሉ። በተግባሩንም እንትን ይላሉ በደንብ ስዕልም ሲሆን ኮላጅ የሚባል አለ። ለምሳሌ የተቆራረጡ ነገሮችን ወረቀት ላይ ጠፍጣፋ ወረቀት ላይ እየለጠፉ ቅርጽ መስራት ነው።
እንግዲህ ይሄ ትላልቅ በፊት ዩኒቨርሲቲ ከገቡ በኋላ የሚማሩት ነው። በጣም ጎበዝ ናቸው። የሚገርምሽ እንደው ቪዲዮ ቢኖረኝና ቢተላለፍ በጣም ነው የሚገርመው። አሳይመንት ሰጥቻቸው ያስገባሁት ምታይ ይገርምሻል። በደንብ አድርገው ነው በጥራጥሬ ለጥፈው አበባ ምናምን ይሄ አንበሳ ምናምን ለጥፈው ነው ስለው አይደለም ለጥፈው ቅርጹን አድርገው ይሰራሉ። በደንብ ንድፍም እንደዛው አይምሯቸውንም የሚያሰፋ ነው የሚሆነው። ማለት የትምህርት ትልቁ እንትን ይሄ በተግባር ላይ የተመረኮዘ ትምህርት ማድረግ ውጤት ነውና በዛ መልኩ ሲማሩት ቀሏቸው በደንብ እየተረዱትም ይማራሉና በጣም ጥሩ ነው። አዎ በጣም እናመሰግናለን መምህር። እንግዲህ እንቀጥላለን ሀሳቦችን እያነሳን። እስቲ ለተማሪዎቻችን ደግሞ የአራተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ጥያቄ አስተዋሰን ተመልሰን ተገናኘን። መምህራችን ምላሽና ማብራሪያ ከመስጠቷ በፊት ግን በቀጥታ የስልክ መስመራችን ላይ ተማሪ ያለን ተማሪያችን እንተዋወቅ። ሄሎ ሄሎ፣ ማንን በል? ኢዮስያስ እባላለሁ። ኢዮስያስ እንዴት ነህ? ደህና ነኝ። የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። ቆንጆ ናቸው? አዎ። የስንተኛ ክፍል ተማሪ ነህ? የሁለተኛ ክፍል። አዎ። እሺ፣ አሁን የአራተኛው ጥያቄ ጋር ያለ ነው። መመለስ ትችላለህ? ነው። እሺ፣ መመለስ መቀጠል ትችላለህ። ጥያቄውን መመለስ ትችላለህ። ይታያል አይደለ? ጥያቄው ኢዮስያስ ይሰማል? ስልክ ከኋላ ከፍታ ቴሌቪዥን ከፍታ ከሆነ የቴሌቪዥን ድምጽ ካለ አጥፋውና ከኛ ጋር እንድንሰማማ። እሺ፣ ይኸውልህ አሁን መልሱን መመለስ ትችላለህ? እሺ፣ ቀጥል። የአራተኛው ጥያቄ ሐመር ውሃ ነው መልሱ። ጎበዝ ልጅ፣ በትክክል መልሷል አይደለ መምህር? እሺ፣ አንደኛው ክንፍ አይደለም። እሺ፣ ስለዚህ መልሱ ሐመር ውሃ ነው። በትክክል መልሰከዋል። እናመሰግናለን። እሺ፣
ስለደወልክ ስለተሳተፍክ በጣም እናመሰግናለን። የሁለተኛ ክፍል ተማሪ ሆነክ ደውለህልን መልሱን በትክክል መልሰሃል። በጣም እናመሰግናለን። እሺ ቻው። እሺ እንግዲህ የሁለተኛ ክፍል ተማሪ ነው የመለሰልን። መልሱን በትክክል መልሶታል። ምናልባት ከታች ጀምሮ ስለሚሰጥ ይህን ጥያቄ መመለስ ይችላል፣ ሊመልሰው ይችላል፣ ይመልሳል። ግን ምናልባት አስተማሪዎች አግዘውት ወይም ደግሞ ታች ላይ ስለ ስታፍ ይማራሉ ብዬ አላስብም። ግን አንዳንድ አስተማሪዎች ወደ ታች ወርደው የነሱን ማለት እነሱ ያሉበት ደረጃ ለማሳየት ወደ ላይ ትንሽ ከፍ ብሎ ያሳዩአቸዋል። እና በጣም ነው የገረመኝ ሁለተኛ ክፍል ሆኖ ስታፍም ማውቁ እና ዩሲያስ በጣም ጎበዝ በጣም ጎበዝ ብየዋለሁ። እና መልሱ ስታፍ ነው። እሺ ስለዚህ ማብራሪያችንን መቀጠል እንችላለን። እሺ እንግዲህ 5 ረጃጅም 5 ረጃጅምና 4 ባዶ ቦታዎች ማለት እነዚህ መስመሮች ነው። 5ቶቹ እነዚህ ናቸው። ባዶዎቹ ደግሞ መሀል ላይ ያሉት ማለት ነው። እነዚህ ይሄ 1 2 3 4 5 መስመሮቹ ሲሆኑ ባዶዎቹ ደግሞ 1 2 3 4ቶቹ ማለት ነው። ከ5 ረጃጅም መስመርና ከ4 ባዶ ቦታ ይሰራል ማለት እነዚህ ናቸው። ለምንድን ነው የሚያገለግለው? አሁን እነዚህ ስታፍ ይሄ ስታፍ ይቅርታ ዳስተብይሰ ይሄ ስታፍ ባይኖር አንድ የሙዚቃ ኖታ ብጽፍ እዚህ ጋር ይሄ ወይም ይሄን ብጽፍ ይሄ ሩብ ኖታ ወይም ደግሞ ይሄም ሩብ ሁለቱ የተያያዙ ኖታዎች ናቸው። እነዚህ በእነሱ ደረጃ ላሳያቸው እና ይሄ ግማሽ ኖታ ይሄ ሙሉ ኖታ ነው ምንለው እንጂ ሪትማቸው ነው እንጂ ሙዚቃ ሆነው አይነበቡም ማለት ነው። ኖታ ነው ምንላቸው፣ ቫልዩአቸው ነው ምንናገረው። ግን ይሄን ወስደን ልክ ስታፍ ላይ ስናስቀምጠው እነዚህ 5 ረጃጅምና 4 ባዶ ቦታ ላይ ስናስቀምጥ እያንዳንዱ የመስመሮች የራሳቸው ስያሜ ስላላቸው ሙዚቃ ይሆናሉ ማለት ነው። ድምጽ ይኖራቸዋል፣ ድምጽ ይሰጣሉ ማለት ነው። ለምሳሌ ይሄን እንደዚህ አድርገን ክሌፍ እናስቀምጥበትና ጂ ክሌፍ ላይ ሁለተኛው መስመር ይሄ ጂ ነው እንለዋለን ማለት ነው። ግን ይሄ ስታፍ ባይኖር ክሌፉ ባይኖር ስም ድምጽ ወይም ስም የለውም ማለት ነው። ይሄ ምን ተብሎ ይጠራል? በቃ ሩብ ኖታ ታ ታ ታ ታ ታ እያልን ነው የምናነባው። ግን እዚህ ጋር ይሄ ካለ ለምሳሌ ያ ድምጽ እርግጠኛ ባልሆነም አሁን እዚህ ጋር ዶ ሬ ሚ ፋ ሶል አይደል? ሶላ ሲ ዶ ያልን እንሄዳለን። ሶ ማለት ሙዚቃ ለማለት ያገለግላል ማለት ነው። በጣም እናመሰግናለን። እንግዲህ አሁንም ስታስረጂ በጣም ጥሩ ነው። በደንብ ሙዚቃውንም ስለምታውቂው ትምህርቱም ስላለ በደንብ ጥሩ አድርገሽ ነው የምታብራሪላቸው፣ ግልጽ እንዲሆንላቸው አድርገሽና ተግባራዊ በሆነ መልኩ ልጆችን ለማስተማር ምቹ ነው ወይ? ምን ጉድለት አለው ማለት ለምሳሌ ሁሉን ነገር በቲዮሪ ብቻ ከሚማሩ ልጆች ፕራክቲካሊ እየሞከሩት እየተጫወቱ ምን እያሉ እንዲሞክሩት እሱ ምቹ ነው ወይ? አጋዥ ነገሮች አሉ ወይ? ቻሌንጁ ምንድነው? ይሄን በማስተማር ውስጥ አንዳንድ የግል ትምህርት ቤቶች ላይ ማቴሪያሎች ይሟላሉ። ለምሳሌ አሁን በአፌ ያልኩትን ነገር እዛው ኪቦርድ ላይ ድምጹን እየነካን አሁን ይሄ በቃ ምንም ድምጽ የለውም። ስለዚህ ስታፍ ላይ ቢሆን እንደዚህ ነው ያልኩትን ነገር እዛው በቃ ሪል አሁን እርግጠኛ አይደለሁም ብዬ በአፌ ያልኩትን ነገር እርግጠኛ ሆንኩበትን ድምጽ እየነካው ማስተማር ትችያለሽ። አሁን በዚህ አጋጣሚ ማስተላለፍ የምፈልገው እንደዚህ የመንግስት ትምህርት ቤት ላይ ይሄ ትምህርት ስለመጣ ማቴሪያሎች ቢሟላላቸው ከስር ጀምሮ ማለት ነው ቲዮሪ ብቻ ሆኖ እንዳይቀር ሙዚቃ ላይ ስፔሻሊ ማቴሪያል ቢሟላ ጥሩ ይሆናል። ይሄ ነው ትንሽ በቃ ወደኋላ ሊጎትተው የሚችለው ነገር የማቴሪያል እጥረት ነው። አዎ ምቹ ቦታ የሚያስፈልገዋል። ለምሳሌ አሁን ቲያትሩንም ለማሰራት ትወናውንም ስፔስ ይፈልጋል፣ ስቴጅ ይፈልጋል። ልጆቹ እንትን እንዲሉት ስዕሉንም ሁሉንም ነገር ላይ የሚያስፈልጉ ማቴሪያሎች ስለሚኖሩ በእነዚህ የታገዘ ቢሆን ደግሞ የበለጠ በሚሰሙት ብቻ አይሆንም። ብዙ ልጆች አይተሽ ከሆነ ሲማሩ የሚያውቋቸው ከሙዚቃም አሁን ፒያኖ ነው ወይ ድራም ነው ወይ ጊታር ነው፣ ሌላውን ሳይንስ ሌላውን ኢንስትሩመንት ሌላውን መሳሪያ ብዙ የማይረዱትም
ቅርበቱ ስለሌለ ቅርበቱ ስለሌለ ስለዚህ ያንን በደንብ ማስፋት ያስፈልጋል በደንብ ለትምህርቱ አጋዥም ነው የሚሆነው አሁን አጋዥ ማቴሪያል ሲባል በቃ አጋዥ የለውም ማለት ነው ሙዚቃ ገብቶሻል ዩኒቨርሲቲ ላይ ግን አለ ሁሉ ነገር ተሟልቷል ለታች እስከ ወረደ ድረስ በቃ ሁሉ ነገር ቢሟላ እንዳልሽው ስቴጅ ስፔሻሊ ስቴጅ ማጥኛ ቦታ ሰዓትንም ያካትታል አሁን እንዚህ ትምህርት ሲማሩ በቃ በዛሽ ደቂቃ ውስጥ ነካ አርገሽ ወጣት የለብሽም ተቀጣጥረሽ ደሞ ረፍት ሰዓት ምናምን ትምትበት ቦታ ምናምን ቢኖር በደንብ በቃ ለልጆቹም አሳይመንቱ ሲሰጣቸው ትወናው ሲሰጣቸው ስክሪፕቱ ሲሰጣቸው ሚለማመዱበት በደንብ ያስፈልጋል በጣም ጥሩ እሺ መምህር የአምስተኛውን ጥያቄያችንን ለተማሪዎች እንጋብዝና ደግሞ ተጨማሪ ሐሳቦችን የምናነሳ ይሆናል ተማሪዎች እየተሳተፋችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ ያደረሳችሁን ስለሆነ እናመሰግናለን ለዛሬ የተዘጋጁትን ጥያቄዎች ለማጠቃለል የመጨረሻው ጥያቄ ጋር ነው የምንገኘው የመጨረሻውን ጥያቄ ተከታትለን ተመልሰን እንገናኝ ተማሪዎች ለዛሬ ከተዘጋጁልን ጥያቄዎች ውስጥ የመጨረሻውን አምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል መምህራችን ግን ከማብራራቷ በፊት በቀጥታ የስልክ መስመራችን ላይ ተማሪ ያለን ሄሎ እሺ የስልክ መስመሩ ሲሰራ መልሰን ተማሪያችንን እናገኛለን መምህር ወደ መጨረሻው ጥያቄያችን እንለፍ እሺ መልሶ የስልክ መስመሩ ስለሰራ ሄሎ ማንን በል ስሜ ተናጠለ ይባላል የመጣው ከፌለን አካዳሚ ነው ከፌለን አካዳሚ በጣም ደስ ይላል በመጨረሻው ጥያቄ ላይ ከትምህርት አንቺ ከምታስተምሩበት ትምህርት ቤት መሰለኝ ተማሪ ደወለልን እናመሰግናለን ጥያቄዎቹ እንዴት ነበሩ ጥሩ ነበሩ እሺ አሁን እንግዲህ የመጨረሻው ጥያቄ ላይ ነው የምንገኘው እሺ የመጨረሻውን ጥያቄ መመለስ ትችላለህ ስልኩ ግን በደንብ እየተሰማን አይደለም ምናልባት የምት ዋጋ ሁለት የሆነ የሙዚቃ ኖታ የቱ ነው እሺ ሙሉ ኖታ ለግማሽ ኖታ አመርሃ ኖታ ለሁሉም መልሱ የሚሆነው ለግማሽ ኖታ ነው ምክንያቱም ሙሉ ኖታ አራት የምትዋጋ ነው ሩብ ኖታ ደግሞ አንድ የምትዋጋ ነው እሺ ጎበዝ በትክክል መልሷል አይደል መምህር እሺ ስምህ ማን ነበር መምህር ታስተምርሃለች እንዴ አይ አታስተምረኝም እሺ ማን ነው ስምህ ዮስቲና ጥበቡ እሺ ቆይ እስቲ መምህር ታዲያ እንዴት ነው መልሱ ትክክል ነው ስንተኛ ክፍል ነህ ስንተኛ ክፍል አምስተኛ ቢ ክላስ አምስተኛ በጣም ደስ ይላል ስለዚህ
ጥሩ አርገን ያብራራልን። በጣም ነው የምናመሰግነው። መምህር የምትይው ነገር አለ? በጣም ጎበዝ በርታ። በጣም ጎበዝ ነው መልሶታል። እሺ እናመሰግናለን። ተሳትፎ ይቀጥል። ቻው። እሺ 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 ልክ እሱ አሁን እንዳለው ነው። ግማሽ ኖታ ነው የሚሆነው። ሙሉ ኖታ እንግዲህ እሺ በፓርከር ምናልባት ልጆቹ ቅርጹን እንዲያውቁት የማያውቁ ልጆች ካሉ ይሄ ሙሉ ኖታ ማለት ይሄ ነው። የምትዋጋው ደግሞ 4 ነው። ይሄ ደግሞ ግማሽ ኖታ ይባላል። የምትዋጋው 2 ነው። እስከዚህ ነው የሚማሩት ልጆች። ይሄ 1 ሁለተኛ ማለት ነው። ግማሽ ማለት ነው። ይሄ ግማሽ ማለት የዚህ ይሄ 2 ኖታ ነው። ግማሽ ኖታ ስሙ ነው። ስሙ ግማሽ ኖታ ነው፣ ግን የምትዋጋው 2 ነው። ይሄ ደግሞ ስሙ ምንድነው ኤይዝ ኖት ይባላል፣ ወይም ደግሞ 1/8ኛ የሚባል ነው። ትሩ ደግሞ የምትዋጋው ደግሞ ግማሽ። ይሄ ስሙ ነው ግማሽ ኖታ፣ ይሄ ደግሞ የምትዋጋው ነው ማለት ነው። ስለዚህ ጥያቄው የነበረው 2 ምት ያለው ይሄ ኖታ የቱ ነው የሚል ነበረ። ይሄኛው ነው ማለት ነው መልሱ። እና ተማሪዎች ካላወቃችሁ ቅርጹ ይሄን ይመስላል። ዲ ይመስላል ራስና ግንድ አለው ማለት ነው። በጣም ደስ ይላል። እናመሰግናለን መምህር። አረፍ በይ። በጣም ነው የምናመሰግነው። እንግዲህ ዛሬ ያዘጋጀሽልንን 5 ጥያቄዎች በጥሩ መልኩ ያብራራሽልን፣ እንዲሁም ተማሪዎችም እየተሳተፉ በዚህ መልኩ ቆይታ አድርገናል። በጣም እናመሰግናለን። እንደው ከዚሁ ጋር ወደ መጨረሻ ሀሳባችንን እያጠቃለል ነው። አንቺም እንደ ሙዚቃ ባለሙያነትሽ እንደ መምህርነትሽም ከተማሪዎች ጋር በቅርብ ሆነሽም ስላለሽ እኛም አሁን ልጆች ላይ ስለምንሰራ በተለይ በውጭ ሙዚቃ ቋንቋዎች የትኛውንም ሀሳብ ለልጆች በጥሩ ሁኔታ በሙዚቃ በሰፊው አለ። ደግሞ ለልጆች ማስተማር የምንፈልገውን ሀሳብ መልእክቶችንም ለማስተላለፍ በሙዚቃ በጣም ወሳኙ መሳሪያ ነው። ልጆች መርጠውት ደስ ብሏቸው በቀላሉ የሚማሩበትም እንደመሆኑ በሀገራችን በሚፈለገው መጠን የሚሰሩ ሙዚቃዎች አሉ። ለህፃናት ተብለው የሚሰሩም ሰዎች አሉ፣ እናበረታታለን። ግን በቂ አይደለም በእኛ እይታ። አንቺስ እንደ መምህር እንዴት ታየዋለሽ? እንደ ባለሙያ? በጣም እጥረት አለ እንዳልሽው በውጭ እንኳን ለልጆች አይደለም። ይሄን ቅድም የነገርኩሽ ነበር። ዩኒቨርሲቲ ላይ የምንማረው ወይም ኳየር የምንማረው ወይም ደግሞ አንድ ፒስ ተብሎ የሚሰጠን ፒያኖ ስንማር የውጭ ነው ገባሽ? ለምንድነው እኛ ሀገር ላይ ያኔ ያክል የተጻፈ በዛ ደረጃ ወደ ልጆቹ በጣለው በትላልቆቹ ደረጃ ራሱ የተጻፈ ሙዚቃ በኖታ የተጻፈ እንኳን ኢትዮጵያ ውስጥ የለ። ግን በጣም ብዙ ባለሙያዎች አሉ። ከዛ ወደ ልጆቹ ዋናው ፖይንት ልጆች ጋር ስለሆነ ወደ ልጆቹ ስመጣ የለም ብዙ ሙዚቃ አልተሰራላቸውም። ለምንድነው? ይሄ ከስር ጀምሮ አሁን ትምህርት እየተሰጠ ስላልሆነ ያስፈልጋል ብሎ አለማመን ነው ትልቁ ችግር። ለልጆች ይሄ ያስፈልጋል፣ ሙዚቃ ያስፈልጋቸዋል። ሂሳብ ሲማሩ ሙዚቃ ያስፈልጋቸዋል፣ ሳይንስ ሲማሩ ሙዚቃ ያስፈልጋቸዋል፣ ስፖርት ሲማሩ ሁሉ ነገር ከሙዚቃ ጋር ቢያያዝ እና ቢሰሩ እንደ ቢዝነስ እኮ ትልቅ ነገር ነው። እኔ በበኩሌ እሰራለሁ አሁንም ሙዚቃዎች የልጆች ሙዚቃዎች ምናምን እየሰራው ዩቲዩብ ላይ ምናምን እጭናለሁ በራሴ እና ልጆች ያገኙታል። እኔ መሆኔ ላይታወቅ ይችላል እንጂ ልጆች እያገኙት ያው ይጠቀሙበታል። ሳይንስ ለመማር አንዳልኩሽ ማት ሂሳብ ለመማር ስፖርት ምንም ስለሚያስፈልግ ኢትዮጵያ ውስጥ እኛ ሀገር ላይ በደንብ እንዲሰሩበት ባለሙያዎች እንዲሰሩበት እንደው ጥሪ ያስተላልፋል መልእክት። በዚህ ያለውን ክፍተትም ስለምታይ ያለውን ጠቀሜታ ደግሞ ልጆች በሙዚቃ ሲማሩ ምን ያህል በቀላሉ እንደሚረዱትም ስለምታይ አንቺ በቅርበትም ጥሩ መልእክት ነው። አንቺም ደግሞ የራስሽን አስተዋጽኦ እያደረግሽ መሆኑን በጣም ደስ የሚል ነገር ነው። በርቺ። እኛም እንፈልጋለን እንደዚህ አይነት ሙዚቃ ላይ የሚሰሩ ባለሙያዎችን። ስለዚህ በጣም ጥሩ ነገር ነው። እናመሰግናለን። እንግዲህ የዛሬዎቹን ጥያቄዎቻችንንም ጨርሰናል። ለተማሪዎቻችን አብራርተሽ በጣም ነው የምናመሰግነው። ቆይታችን ምን ይመስል ነበረ? ባጭሩ ሰዓታችንም እየሄደ ስለሆነ ለተማሪዎችስ ያለውን ጠቀሜታ እንደ አይነት ዝግጅቶች እንዴት ታየዋለሽ? በጣም ደስ የሚል ቆይታ ነበረ እና በጣም አመሰግናለሁ። ለተማሪዎች ወይ ለልጆች ደግሞ በጣም ጠቃሚ ነገር ነው። በተለይ በእድሜ ከነሱ ከፍ የሚሉትና ትንሽ ልምድ አላቸው ብለው የሚያስቡት ሰዎች በማቅረባቸው ይሄን ፕሮግራም በተለይ በጣም ወደዋለሁ። ከዚህ በፊት የዶክተር መሳይን ፕሮግራም አይቼው ነበረ። እንኳን ተማሪዎች እኔ የተማርኩበት ፕሮግራም ነውና
በጣም አመሰግናችኋለሁ። እናንተም በዚህ ቀጥሉ ላለሁ በጣም ነው የምናመሰግነው። ጥሩ ቆይታ አብረን ስላደረግን ተማሪዎችን ለማገዝ ስለተገኘሽ እጅግ አድርገን እናመሰግናለን። አመሰግናለሁ። እሺ ተማሪዎቻችን እንግዲህ ለዛሬ የተዘጋጁትን የክወናና የእይታ ጥበብ ትምህርት ጥያቄዎች እናንተም በየቤታችሁ ሆናችሁ እየተሳተፋችሁ መምህራችንም እዚህ ጥሩ ማብራሪያ እየሰጠች አብረን ቆይታ አድርገናል። እንግዲህ ዝግጅታችንን እዚህ ላይ ያጠቃለናል። ይህ ዝግጅት ያመለጣችሁ ተማሪዎች ደግሞ ማክሰኞ ከ11 ሰዓት ጀምሮ በድጋሚ መከታተል ትችላላችሁ። በተጨማሪ ደግሞ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ገብታችሁ ይህንንና ሌሎችም መምህራን ጋር ቆይታ ያደረግንባቸውን ትምህርታዊ ዝግጅቶች መከታተል ትችላላችሁ። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሰላም።